በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ ካህናት፣ መነኮሳት፣ ዲያቆናት ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘውትርም ለዘላለም ስሙ የተመሰገነ ይሁን። የዛሬው ወንጌል እንዲህ ይላል። የቅዱስ ሉቃስ ወንጌል ምዕራፍ 12 ቁጥር 15 ላይ የሰው ሕይወት በገንዘብ ብዛት አይደለምና ተጠንቀቁ ይላል። የሰው ሕይወት እስቲ እንበል፣ በገንዘብ ብዛት አይደለምና ተጠንቀቁ። ሰው በገንዘብ ብዛት ይመካል፣ ግን አንድ መንፈስ ይረብሸዋል። አንድ ክፉ መንፈስ ገንዘብ የማይፈልግ፣ በገንዘብ የማይወጣ፣ በገንዘብ የማይያዝ፣ በገንዘብ ቁጥጥር ውስጥ የማይውል፣ በገንዘብ የማይታሰር፣ በገንዘብ ኃይል የማይደመሰስ አንድ የማይረባ የተባለው ደካማው የወደቀው መንፈስ ገንዘቡን ሁሉ ሊያስጨርሰው ይችላል። ሰው በገንዘብ ብዛት አይደለምና ተጠንቀቁ ማለት ተጠንቀቁ። ገንዘብን ከእግዚአብሔር አምላክ ጋር አድርገኸው ሊጠቅምህ ይችላል። መንገዱን ልታገኝበት ትችላል። ግን በገንዘብ ብቻ የምታምን ከሆነ ስህተቱ እዚህ ላይ ነው። በየዘመኑ የሚነሱ ክፋቶች፣ ተንኮሎች፣ ለገንዘብ በሚደረግ ሩጫ ውስጥ የሚመጡ ደባዎች እና ምቀኝነቶች፣ ግፎች፣ የመሰሪነት ጎዳናዎች ሁሉ 75% በገንዘብ የሚመጣ መከራ ነው። የገንዘብ ኃይል ልቦናችን በሚገባ በስጋ ብቻ የሚያስብ ከሆነ የገንዘብ ኃይል ብዙ ወንጀሎችን ያፈራል። ፍቅርን ያጠፋል፣ መንፈሳዊ ተስፋን ያቀጭጫል፣ ውስጣዊ ሕሊናን ይረብሻል፣ አእምሮን ያሳጣል። በገንዘብ ብቻ የሚኖርበት ኑሮ አንዳንዴም ከጨለማው ጋራ የሚያደርገን ህብረት እንዲበዛና እንዲጨምር ያደርጋል። ጉዳቱ ብርቱ ነው። ሰዎች ገንዘብ ለማግኘት ይማራሉ፣ ገንዘብ ለማግኘት ይሮጣሉ። ገንዘብ ለማግኘት እውቀት ለገንዘብ ብቻ በሚሆንበትም ጊዜ ብዙ መሰረታዊ የሆኑ የህይወት መርሆች ከህይወታችን እንዲጠፋ ያደርጋል። የህይወት መርሆች የሚጠፉበት አብይ ምክንያቶችም ዋናውና ትልቁ ስለ ገንዘብ ያለን አመለካከት የእግዚአብሔርን ቦታ የሚነጥቅ ሆኖ ከተገኘ እዚህ የሚነግረን ቃል እንዲህ ነው። የሰው ሕይወት በገንዘብ ብዛት አይደለምና ተጠንቀቁ። የሰው ገንዘብም በራሱ ፍዳን ያመጣል። በትውልዶቻቸው ሕሊና ላይ ማስተዋል እንዲያጡ ያደርጋቸዋል። ገንዘብ ብቻውን ማስተዋል አይሰጥም። በገንዘብ ምክንያት ራሳቸውን፣ ሕይወታቸውን፣ ቤተሰባቸውን የበደሉ ያጠፉ፣ ማህበራዊ ሕይወታቸው የተቃወሰ እንኳን ተራው ድሃው ምእመናን ቀርቶ በብልጽግና ውስጥ አለን የሚሉ ባለሙያዎች፣ አዋቂዎች፣ በመሪነት ስፍራ ላይ የተቀመጡ ሁሉ ሳይቀር ዋናው የሕይወታቸው ስነ ምግባር ተበላሽቶና ጠፍቶባቸው ገንዘብ አጥፍቶባቸው ወደ አልሆነ አመል፣ ሱስ እና ሕሊናቸው ባለማስተዋል የሚፈጽሙትን ነገር ባለማወቅ የግፍ ተግባር ላይ ሲቆሙ እንኳ አያስተውሉ። እግዚአብሔር ማስተዋሉን ይስጠን። ገንዘብ ለአንድ ትውልድ ጥሩ ሆኖ ሳለ ግን እንደ እግዚአብሔር ስነ ምግባር ስትይዘው ለድሃ ይውላል፣ ለቅድስና ይውላል፣ ለበረከት ይውላል፣ ለተራበ ይውላል፣ ለተጠማ፣ ለተቸገረ፣ ለተሰደደ ይውላል። የእነሱን ሕይወት ያቋቁማል፣ የእነሱን ሕይወት ይጠግናል። ገንዘብን ከመንፈሳዊ በረከት ውጪ ስታየው ደግሞ አንተን ያሰክራል፣ ሌሊት ያስኬድሃል፣ ሌሊት ያስጨፍረሃል፣ ሌሊት ያስደንስሃል። ከዛ በኋላ ደግሞ ቀን ናላህን ያዞርህና ያስተኛሃል። ቢሮ ገባለሁ ስትል አትገባም፣ ስራ ሰራለሁ ስትል አትሰራም። ለምን? በጨለማው ደግሞ ልክፍቱ ይጠብቅሃል። ነገ የበለጠ ደግሞ በዛ በሮጥክበት ቦታ ላይ ስለ ገንዘብህ የሚስቁልህ አሉ። ገንዘብህ ቶሎ እንዲወጣ እንድታራግፈው
ቁማር እንድትለምድ፣ መጠጥ እንድትለምድ የሚያሞካሹህ የሚያወድሱህ ብርቱና ጠንካራ ነህ የሚሉህ አሉ። የሚያጨበጭቡልህ አሉ። በደንብ ያጨበጭቡልህና ጭብጨባውን ከነፍስህ ድረስ ትቀበለዋለህ። የወደዱህ ይመስልሃል፣ ያፈቀሩህ ይመስልሃል። ከዚህ ሌላ ደግሞ በዚህ በክፉ መንፈስ ውስጥህ ይያዝና የራስህ ገንዘብ ራስህ ጠላት ትሆነና በመንፈሱ በኩል እንድታወጣውና እንድታባክነው አድርጎ ባዶ እጅህን አስቀርቶ ተስፋ ያስቆርጠሃል። እዛ የተንገላጀጀ ሰካራም አድርጎ ዘመንህ ያልቃል። ይሄኛው ትውልዳችን ይሄ ገጽታ 100% የሚታይበት ነው። በመድኃኒታችን በኢየሱስ ክርስቶስ ዘመን 12,000 ሕዝብ ከመገበ በኋላ እንዲህ ነው ያለው፣ አንዲት ቁራሽ እንኳ እንዳትወድቅ ነው ያለው። አንድ ቁራሽ እንኳ ሲሰበሰብ ብዙ መሶቦች ትርፍ ተገኘ። ያ እንዳይወድቅ አለ። ለምን ደሞ ለሌላው ይውላላ። ቁራሹ ጠግበው በልተው የተረፈው እንዳይጣል አለ። አንድ ቁራሽ እንዳትወድቅ። ይሄ ኢኮኖሚ ትምህርት ነው። በዮሐንስ ወንጌል ምዕራፍ 6 ላይ ታገኙታላችሁ። አንዲት ቁራሽ እንኳን እንዳትወድቅ ሲል ይሄንን የገንዘብን የመያዣ መንፈሳዊ ኃይል ከእግዚአብሔር ካልተሰጠን ቅድሚያ በመለኮታዊው ኃይል በኩል የሚያርፍ ልቦናና ሕሊና ከሌለን በብዙ ሚሊዮን ገንዘብ ብንይዝ በእውነት መጥፊያው ማለቂያውን አታውቀውም። በሰላቢ ይወስድብሃል። በምቀኝነት መንፈስ ከውስጥህ ከሕሊናህ ይጠፋና በኋላ አለ ከምትለው ቦታ ላይ ይጠፋል። አታውቀውም፣ እንዴት እንደሚጠፋ አታውቀውም። ስለዚህ የሰው ሕይወት በገንዘብ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ አላቸው። ምሳሌም ነገራቸው እንዲህ ሲል፣ አንድ ባለጸጋ ሰው እርሻ እጅግ ፍሬያማ ሆነችለት። እርሱም ፍሬን የማከማችበት ስፍራ አጥቻለሁና ምን ላድርግ ብሎ አሰበ። እንዲህም አደርጋለሁ አለ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ አለ። ምንን አፍርሼ አለ? በፊት የነበረውን አፍርሳለሁ አለ። እግዚአብሔር ምሕረቱን ይስጠን። ሁልጊዜ እንዲህ ነው የምናስበው፣ የነበረውን ማፍረስ ነው፣ ቶሎ ማፍረስ ነው። ስናፈርስ እንኳ አቤቱ ጌታዬ ሆይ እቼ ድሮ ፈቃድህ ነው ወይ አንልም። ቶሎ ማፍረስ ነው። ሌላ ሰራለሁ፣ ይሄንን አፈርሰዋለሁ። ውለታውን ረሳው። እስከ ዘመናት የቆየውን እስከ ዘመናት የያዘለትን ጎተራ ውለታ ረሳ። በዚህ ጉዳይ ላይ ውለታ ቢሶች ነን እኛ ብዙዎቻችን። ድሮ መሐመድ ቀዳበት የነበረ በርሜል እስካሁን በክብር ተቀምጧል አለ። ምንም አልሆነም። ነገሩ የጣሊያን ስለነበረ ሳይሆን አይቀርም። ያን ጊዜ ሰውም የሚያስበው ተንኮል የለ። እቃ ውስጥ ተንኮል አለ። ዛሬ ጫማ ውስጥ ተንኮል አለ። ዛሬ ገዝተው ዛሬውኑ ይገማል። የሚገርም ነገር ነው። እና በሁሉም መንገድ ጊዜያዊ ነገሮች ነን ያለን ነገር በሙሉ ጊዜያዊ ነው። እና ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬዬንና በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ብይ፣ ጠጪ፣ ደስ ይበልሽ እላታለሁ። በገዛ እጁ ደስታ ለማምጣት በገዛ እጁ ሀብታም ለመሆን እዚህ ጋር ባለቤቱን ረሳው። በአዝመራው ጊዜ ውሃ በሰማይ አዝንሞ ለፍሬ የሰጠውን አለኪራይ ያዘነበለትን አለቆጣሪ የሰጠውን አምላክ ተው ተመስገን አላለም። ከዛም በላይ ደግሞ ፍሬው ከደረሰ በኋላ ምኞቱን ለወጠ። የድሮውን አፈርሳለሁ አለ። ጌታዬ ከፈቀደ አምላኬ ከፈቀደ አይደለም ያለው። እስቲ ያስቡት። እግዚአብሔር ከፈቀደ በእውነት ብለን ስንማር እንደ እግዚአብሔር ፈቃድ የተማርንበት ጊዜ የለም። ስናጠና እንደ እግዚአብሔር ፈቃድ ያጠናንበት ጊዜ የለም። ጌታዬ ከፈቀደ አምላኬ ከፈቀደ እዚህ ደርሳለሁ ብለን ከአምላክ ጋር አልተመኘንም። ከአምላክ ጋር
አይደለም ምኞታችን፣ በራሳችን ምኞት ነው። እዚህ ጋር የሚነግረን ሶስት አበይት ነገሮችን እናገኛለን። አንደኛ የፈጠረንን በመርሳት ላይ የምንኖረውን ኑሮ ማዳበር ነው ትልቁ ችግራችን። ሁለተኛ እግዚአብሔር ባለው ስጦታ ላይ ዕለት ያደረገልንን ጥበቃ ቸርነት ዘንግተንና ትተነው ነው፣ ንቀነው ነው፣ አቃለነው ነው፣ እኛንን በጉልበታችን የኖርነው ብለን ነው የምናስበው። ሶስተኛ የነፍሳችን ባለቤት እግዚአብሔር አምላክ እንደሆነና ሊያደርግልን የሚችለውን ድንቅ ነገር ሁሉ ወደ ራሳችን አቅምና ጉልበት ወስደን የአምላክነቱን እና የጠባቂነቱን የሰጭነቱን ምስጢር ሁሉ ትተነው ነው፣ ዘንግተነው ነው። ስለዚህ አሁን በእንዲህ አይነት ሁኔታ ውስጥ ደስታ እንዴት ሊመጣ ይችላል? ሰዎች እኮ አመለኞች የሚሆኑት ደስታን ፍለጋ ነው። መንፈስ ቅዱስ ሲርቃቸው በቃ በጫት ይደሰታሉ፣ በሲጋራ ይደሰታሉ። ሲናደዱም ደግሞ በዛው መልሰው ይደሰታሉ። ሲናደዱ ሲጋራ ይለኩሳሉ፣ ሲከፋቸው ሲጋራ ይለኩሳሉ፣ ሲያለቅሱም ሲጋራ ይለኩሳሉ፣ ሲስቁም ሲጋራ ይለኩሳሉ። እነዚህ ሰዎች የአመል ግብር ገባሪዎች ሆኑ ማለት ነው። ስለዚህ የሚደሰሱት በጊዜያዊ ነገር ነው። ከእንደነዚህ አይነት ደግሞ ቋሚ መንፈሳዊ በረከት አይጠበቅም። ሰላም፣ መልካም ንግግር፣ ቅንነት ያለበት ወደፊት በበጎ መንገድ የሚታይና የሚገለጥ ቅን የሆነ በጎ የሆነ ስነ ምግባር አይታይም፣ አይጠበቅም። በድንገት የሚገነፍሉ ስለሆኑ ስራዎቻቸውም ጊዜያዊ እንጂ ዘለቄታ ያለው ነገር አይደለም። ነገ የሚጠፋ እንጂ ለዛሬ ቆሞ በረከት የሚሆን አይደለም። ስለዚህ የአመልና የሱስ ትውልድ እንሆናለን ማለት ነው የእግዚአብሔር መንፈስ ሲርቀን። ከዛም በላይ ደግሞ ውስጥ መጥፋት ሌላው ችግር ነው። ውስጡ ይጠፋዋል። ሰውየው ውስጡ እንዳለ ይጠፋዋል። በጣም አደገኛው ነገር በአሁኑ ዘመን ውስጥ መጥፋት ነው። ውስጣችሁ ሲጠፋ የማስተዋል ኃይላችሁ ይደክማል። የማገናዘቢያ እና አርቆ የማሰቢያ የውስጠኛው ስነ ልቦና ይወድማል ወይም ይደክማል። ሰው ከውስጡ ሲጠፋ ምልክቶቹ፣ የሚናገራቸው ቋንቋዎች ሁሉ በቃ ስነ ምግባር የጎደለው መዘላበድ የበዛበት ከሐሰት ጋር የተያያዘ ማጭበርበር ያየለበት ይሆናል። ይሄ የውስጥ መጥፋት መሰረታዊ ምልክት ነው እና እዚህ ደስ ይበልሽ ያለው በሚታየው ሀብትና ኑሮ ሕይወቱን የደስታ ምንጭ እንደሚሆንለት አድርጎ የገንዘብ ብዛት የኢኮኖሚው ኃይል መዳበርን መለኪያ አደረገው። እስቲ ተመልከቷቸው። ገንዘብ እንደ ልብ የሚያገኙ ሰዎች እንደ ልብ ይጠጣሉ፣ እንደ ልብ ይሰክራሉ። በኋላ ደግሞ ይታመማሉ፣ ጉበታቸው ይነካል፣ ጨጓራቸው ይላጣል። በቃ የሳቁ ጊዜ የነበረውን ነገር አያስቡም። በመጠጥ ይስቃሉ፣ በመጠጥ ይከባበራሉ፣ በመጠጥ ኃያል ይሆናሉ። ከዛ በኋላ ይደክማሉ፣ ይዝላሉ፣ ተስፋ ይቆርጣሉ። በዚህ አይነት ሂደት ብዙዎች ሰዎች አልፈዋል። ይሄ ሁሉ ደስታ ፍለጋ ነው። በስጋዊ ባህሪ ብቻ ይመቸን የምንል ከሆነ አይመቸንም። ለምን? የተሰወረ ሶስተኛ ፍጡር ጠላት አለብህ። ያ ሶስተኛው ፍጡር ምቾትን ይከለክላል። እንኳን በስጋ በመንፈሳዊም ህይወት እንኳ በአግባቡና በጸሎት የምንኖርበትን ህይወት ካለመድን አይመቸንም። ስለዚህ ትርምስምሱ የወጣ ትውልድ ነው የሚሆነው እና ደስ ይበልሽ አለ። በኋላ እግዚአብሔር አንድ ነገር ተናገረ፣ እንዲህ አለ። እግዚአብሔር ግን ማን ግን? ከሰማይ ተመልካች አለ። ምድር ብቻዋን አይደለችም። በሰማይ ራእይ ውስጥ ያለች ተደብቃ የማትቀመጥ ወይም የራሷ መደበቂያ ቦርሳ ያላት ዓለም አይደለችም። ይቺ ዓለም በእግዚአብሔር አይን እጅ ውስጥ ናት። ሌላው ይቺ ዓለም በሰይጣን አይን ውስጥም ናት። ከእግዚአብሔር ጋር የሚወዳደረው የሚፋለመውና የሚታገለው የዲያብሎስ የሳጥናኤል ሰራዊት በጣም እየሮጠ ያለበት ዘመን ላይ ነው ያለ ነው እና እግዚአብሔር ግን አንተ ሰነፍ
በዚች ሌሊት ነፍስህን ካንተ ሊወስዷት ይፈልጓታል አለ። ነፍስ የሚወስዱ መላእክት መጥተዋል አለ። ሰውየው ክፉ ከሆነ ክፉ መላእክት ይመጡበታል። ደግ ከሆነ ደግ መላእክት ይመጡለታል። ክፉ ከሆነ ክፉ መላእክት ይመጡበታል። የነፍስ ጠላት አይው አንዳንድ ዛሮች እንኳን እየጠመዘዙ ይገሉ የለ እንዴ? ኖሬ እንዴት ለቃለሁ እያለ ብዙ ዛሮች ጠምዝዘው የገደሏቸው ቀጠሮ ሰጥተው የገደሏቸው እኮ ነው። ቀጠሮ ሰጥተው በቃ ከዚህ ወር አላሳልፋትም ብሎ ይናገራል። ድንገት የሚጸልይ ሰው ከተገኘ ከዚህ ወርማ አታልፍም እሷ እንዴ አብረን ኖረን ይሄን ያህል ዘመን ቆይተን ይልና ወዲያውኑ እንደተባለው በዛ ወር ውስጥ ይዟቸው ይሄዳል። ቀጠሮ ሰጥቶ ዛሩ እግዚአብሔር የፈጠራትን ነፍስ ይወስንባታል ማለት ነው። ይሄም ራሱ ተሰጥቶታል። እኔን ከጠሉ አንተን ከወደዱ ውሰድ ተብሎ ጸልዮ ተቀብሏል። የሰው ልጅን ራሱ ጸሎት አድርሷል። ጌታ ሆይ እኔ ብቻዬን ልቅር ወይ? ክፉ በሆንም እኮ አንተ ፈጥረኸኛልና ስለዚህ እንዴት እኔ ብቻዬን ልቅር? አይ እኔን ጠልተው አንተን ከወደዱ ውሰድ። ታዲያ በዚህ አይነትማ ብዙዎቻችን እንሄዳለን። ምክንያቱም እቃም ሲጠፋ ጠንቋይ ቤት፣ ከዛ ዛር ጉብ ብሎ ይመጣል፣ አፊለት ይባላል። ተመልሰን ደግሞ ለማፍላትም ሄደን እዛ ይፈቀድልናል። ቡና ለማፍላት እንኳን ሄዶ በቃ አፊለት ካላፈላሽ አይለቅሽም ይባላል። ከማፍላት ባሻገር ደግሞ አንድ 4 ወር ይቆይና ደግሞ ይቆጣል። ዶሮ ረጅለት ይባላል። ተና ደግሞ ይቆይና ይቆጣል። በግ ነው የጠየቀው ይባላል። እንዲህ እያልክ ተደብቀህ ለክፉ መንፈስ ግብር እየገበርክ ትኖራለህ። ግን በአንድ መቁጠሪያ እኮ የምታቆመው ነበረ። ጸጥበል ብለህ በኢየሱስ ክርስቶስ ስም ብለህ የምትቀጠቅጠውን ጸጥበል የምትለውን በመላእክት የምትገስጸውን እየገበርክለት አንተ ላይ ንጉሥ ሆኖ ቁጭ። የእናቴው ቃቢ አባቴው ቃቢ ትላለች ደግሞ ልጅቱ ካንቺ ሲወለድ ተመልሳ እሷም እዛው እና ለዘመናት የተቀመጠ የተካበተ መንፈስ ህይወታችንን ጎድቶታል። እና በጣም ባደገኛ ሁኔታ ውስጥ ነው የምንገኘው። ስለዚህ አንተ ሰነፍ ነፍስህን በዚህች ሌሊት ይፈልጓታል፣ ሊወስዷት ይፈልጓታል። ደግሞ የሚፈልጓት ጥቂቶች አይደሉም። ይፈልገዋል አይደል ያለው? ምንድን ነው ያለው? ይፈልጓታል። ነፍስን የሚታገሉ ብዙ መንፈሳዊ ሰራዊቶች አሉ። እነዚህ ክፉ መንፈሳዊያን ሰራዊቶች እንግዲህ አንድን ሰው ነው አንድ ሀብታም አንድን ባለጸጋ ነፍሱን ለመውሰድ እንዴት ብዙ ፈላጊዎች እንዳሉ ነው የምንረዳው። ለዚህ ነው አሁን እዚህ አንዳንዱ መን ስንት ነህ ሲባል 10,000 20,000 ምናምን ይላል። ነፍስን የሚፈልጉ ናቸው። ነፍስን ነው የሚፈልጉት። ነፍሳችን ነው የምትያዘው። እና ይህስ የሰበሰብኸው ለማን ይሆናል አለው። ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድ ባለጠጋ ያልሆነ ልክ እንደዚህ ነው ይላል። እግዚአብሔር አምላክ ምሕረቱን ያብዛለን። በቃ ይሄ ነው፣ እንደዚህ ነው። ድንገት ይወሰዳል፣ ድንገት ይነጠቃል። በእግዚአብሔር ዘንድ ባለጸጋ ያልሆነ ይሄው ነው፣ ውጤቱ እንደዚህ ነው። ብልጽግናን ከማጋር እንያርገው ማለት ነው። ከእግዚአብሔር ጋር ከሱ ጋር ከሆነ ይጨምርልሃል። አብርሃም እየበዛ ምንም በሌለው ጊዜ የሚበላው አጥቶ አንድ ቁራሽ እንጀራ ከሀገሪቱ ጠፍቶ ወደ ግብፅ ተሰዶ ግብፅ ከደረሰ በኋላ ግን እግዚአብሔር አምላክ የፈርዖንን ልብ ለወጠና ወዲያውኑ ሀብቱንም ገንዘቡንም ግመሉንም በጉንም በሬውንም ከፍሎ ከሳራ ጋር ሸኘለት። ዘፍጥረት ምዕራፍ 12 ተመልከቱ። እግዚአብሔር ከአሕዛብ ነጥቆ እንኳ ባለጸጋ ሊያደርግ ይችላል። ወደ እርሱ የተንበረከኩና የጸለዩ በፊቱ ሕይወታቸውን የጀመሩ በፊቱ ሕይወታቸውን የመለሱ የዓለም እንጀራ አያሰጋቸውም። ዛሬ ለቁራሽ እንጀራ ነው። ለምንድን ነው እንዲሆነው? ሰይጣናችን በራሱ ምቀኛ ነው። እንኳን ጮማ ስትቆርጥ ጎመን ስትበላም ይቀናል። ክፉ ነው። ይሄ አገራችን ሰይጣን በጣም አደገኛ ነው። የዛ የውጭው ዓለም ችግር የለም፣ ዝም ብለህ መብላት ትችላለህ። መጀመሪያውኑ አምልኮት የለም። እኛ ጋር አምልኮት ስላለ በጎመን የሚቀና ሰይጣን ነው ያለው።
እና በጣም አደገኛ ነው። ታዲያ ይሄን ቅናቱን የሚገልጸው ባደረባቸው ሰዎች ላይ ነው። ያደረባቸው ሰዎች የሚገርም ነው። ከዛ ቤት ጎመን አይጠፋም ይላሉ። እስቲ ታዲያ ምን ይኑር እዛ ቤት? ከዛ ቤት ጎመን አይጠፋም፣ ሽሮ አይጠፋም ይላሉ። እና እንዲጠፋ ይፈልጋሉ። ይኸውልህ እንግዲህ በዕለት ኑሮ ውስጥ ያሉትን ነገሮች አተው እንድትሰቃይ የሚታገል መንፈስ ዘመን ላይ ነው ያለ ነው። ይሄ ታዲያ በማን ይገለጣል? ሰዎች ላይ አድሮ በቃ ምቀኛ በመሆን ይገለጣል። ስለዚህ በእግዚአብሔር ብልጽግና እንድንኖር ልዑል እግዚአብሔር አምላካችን ጸጋውንና ሞገሱን ያብዛልን። የእግዚአብሔር ባለጸጋ የምንሆነው ደግሞ በክርስቶስ ሥጋና ደም የታተመ ሕይወት ሲኖረን የጠፋብን ማስተዋል ይመለሳል። የተዘረከረከው የተበታተነው ሕይወታችን የራሱ የሆነውን ያገኛል። የእግዚአብሔር ሰላም በባህሪያችን ውስጥ ይነግሳል። ክርስቶስ ኃይል ስለሆነ፣ ክርስቶስ ጸጋ ስለሆነ፣ ክርስቶስ እውነት ስለሆነ፣ ክርስቶስ ሃይማኖት ስለሆነ፣ ክርስቶስ እውነት ስለሆነ እውነት ከውስጣችን ይስማማል። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለው አለ ምክንያት አለ። የዘላለም ሕይወት የሚለው ቃል ይሄ አፈር የሚሆነውን ሥጋችንን ያሸንፋል ማለት ነው። ያ በሱ አሸናፊነት ዓለማችንን በድል እንድንወጣ በመስቀል በቀራንዮ ላይ የሚያደርጉትን አያውቁትምና ይቅር በላቸው ከማለቱም በላይ ሁሉም ነገር በእኔ ተፈጸመ በማለት ሁሉን ነገር ፈጽሞልናል። ከኛ አሁን የሚጠበቀው ከእሱ ጋር ተካፋዮች የመሆን ውሳኔ ነው። ግን በጣም ለእኛ አሁን አደገኛ የሚሆነው ደግሞ ከክርስቶስ ጋር የምንኖረው ኑሮ በእምነት አለመቀበል መቻላችን ነው። በክርስቶስ ክርስቲያን ተብለን ውስጣችን ገና ለብዙ ኃጢአት ፈቃድ የሰጠ ልብ አለን። ስለዚህ እኔ ኃጢአተኛ ነኝ፣ የክርስቶስ ሥጋና ደም አሁን አልወስድም፣ ግን በክርስቶስ ትጠራለህ። ስለዚህ የጀመርከው የነካኸው የደስታ ምንጭ መሆኑ ቀርቶ ከአንተ ሲሸሽ ነው የምታየው። እና ከእንዲህ አይነት ክፉ የሚሸሽ ኃይል የምንርቀው የእግዚአብሔር ባለጸጋዎች መሆን እንድንችል ስንንበረከክና ስንጸልይ ነው። እዛ በኋላ በእውነት እርሱ ለኛ የሚሰጠን ነገር ሁሉ ይጨምራል እንጂ አይቀንስም። ቃል ገብቶልናል እንዲህ በማለት ከሁሉ በፊት አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሁሉ ነገር ይጨመርላችኋል። ይሄ የማ ድምፅ ነው? የመሪዎች ድምፅ አይደለም። ይሄ ድምፅ የእግዚአብሔር ድምፅ ነው። የባለስልጣኖች ድምፅ አይደለም። ይጨመርላችኋል የሚል ቃልና ኃይል የወጣው ከፈጠረን ከእግዚአብሔር ዘንድ ነው። ይቀነስባችኋል ነው የሰው ድምፅ። የእግዚአብሔር ድምፅ ይጨመርላችኋል ነው። ሰው ለመቀነስ ይሮጣል፣ እግዚአብሔር ለመጨመር ይደክማል። ስለዚህ በዚህ መንፈሳዊ ፈቃድ ውስጥ የምናልፈው ደግሞ ከእርሱ ጋር ያለን ህብረት በእውነት የነገውን አፈርነታችንን አስበን በእግዚአብሔር ኃይልና ጸጋ እንድንመራ መንገድ ስንሰጠው ነው። ግን ምን ያደርጋል? ለብዙ ዘመን የተከማቸ ክፋት ስላለ ቶሎ አይገባንም። ይሄ ነው ደግሞ አደገኛው ነገር። ቆይቷል። በክፋት የኖርንባቸው ዓመታቶች እርግማን ተሸጋግሮ ያጠቃን፣ ከዛም በላይ በክህደት የቆየንባቸው ዘመኖች፣ እነዚህ ሁሉ ዋጋ ሳያስከፍሉ ስለማይለቁን ቶሎ ልቦናችን መንፈሳዊ ህይወትን አይለማመደውም። ብዙ እርግማኖች ስላሉ ማለት ነው። ግን እነዛን ለማለፍ የምንችለው እውነቱ ይሄ ነው። በእግዚአብሔር ባለጸጋ የሆነ ቢኖረውም ባይኖረውም ክብሩ ኃይሉ እግዚአብሔር ነው። እግዚአብሔር ስሙ የተመሰገነ ይሁን። አሜን።